በርካታ ወቅታዊና አነጋጋሪ የሆኑ ዘገባዎችን የሚዘግበው ድምጸ መረዋው የቀድሞው የኢቢሲ ጋዜጠኛ አብዲ ከማል ከዚህ ዓለም በሞት ተለየ። አንድ ጥናት እንዳሳየው ከሆነ ሀብታም ሳይሆኑ እንደ ሀብታም አክት የሚያደርጉ ሰዎች መጨረሻ ላይ ሀብታም የመሆን እድላቸው ሰፊ መሆኑንም በቅርቡ የተደረጉ ጥናቶች እያሳዩ ይገኛሉ። ሙስሊም ወገኖቻችን የሚያነሱ ጥያቄ አለ። ኢየሱስ እኔ አምላክ ነኝ አምልኩኝ ብሏል ወይ በመጽሐፍ ቅዱስ? እስኪ በጥቁርና በነጭ ከራሱ አንደበት የተነገረ አሳዩኝ፣ ካሳያችሁኝ አምናለሁ ይላል። በርካታ ወቅታዊና አነጋጋሪ የሆኑ ዘገባዎችን የሚዘግበው ድምጸ መረዋው የቀድሞው የኢቢሲ ጋዜጠኛ አብዲ ከማል ከዚህ ዓለም በሞት ተለየ። ስርዓተ ቀብሩን በዛሬው ዕለት ተፈጽሟል። ጋዜጠኛው በቆይታው ከሪፖርተርነት እስከ ዋና አዘጋጅነት በመድረስ በሙያው ከፍተኛ አስተዋጽኦም በኢቢሲ አበርክቷል። ጋዜጠኛ አብዲ ከማል ባደረበት ህመም በሕክምና ሲረዳ ቆይቶ ዛሬ ጠዋት ህይወቱ ያለፈ ሲሆን የቀብር ስነ ስርዓቱም በኮልፌ የሙስሊሞች መቃብር ተፈጽሟል። ጋዜጠኛ አብዲ ከማል ባለትዳርና የሶስት ልጆች አባት እንደነበረ ኢቢሲ በመረጃው አሳውቋል። ለአብዲ ከማል ወዳጅ ቤተሰቦቹ መጽናናትን እመኛለሁ። አላህ ይማረው። አንድ ጥናት እንዳሳየው ከሆነ ሀብታም ሳይሆኑ እንደ ሀብታም አክት የሚያደርጉ ሰዎች መጨረሻ ላይ ሀብታም የመሆን እድላቸው ሰፊ መሆኑንም በቅርቡ የተደረጉ ጥናቶች እያሳዩ ይገኛሉ። አንዳንድ ግለሰቦች እንደምታውቋቸው እንደ ሀብታም አክት ያደርጋሉ፣ ሀብታም እንደሆኑም ለራሳቸው ይሰማቸዋል። እነዚህ ሰዎች ታዲያ በመጨረሻም ሀብታም የመሆን እድላቸው ከፍተኛ ፐርሰንት እንዳለው እየወጡ ያሉ ጥናቶች አሳይተዋል። እንደ ሀብታም አክት ለሚያደርገው ለዛ ጓደኛችሁ ላኩለት። ሰላም አለይኩም። አንድ አስተማሪም አሳፋሪም የሆነ ታሪክ ላካፍላችሁ። ታሪኩን ያካፈለው አንድ ወንድም ነው በፌስቡክ። አንድ ማውቃት ልጅ አረብ ሀገር ከመጣች አረብ ሀገር ሁለት ልጆች ወለደች። ከዚያም ሰውየው ለተሻለ ስራ ከአረብ ሀገር ወደ አሜሪካ ሲሄድ እሷን ቤተሰቦቿ ጋር ሙሉ ወጪዋን በመቻል ሀገር አስገብቶ አንደላቆ እያኖራት አሁን ኢትዮጵያ ሌላ ልጅ ከሀበሻ ወንድ መውለዷን ሰማሁኝ። ሰውየው መምጫው ደርሷል። የልጆቹን ፓስፖርት መሰል ነገሮች አሳድሷል። አሁን የተወለደውን ልጅ ለእናቷ ሰጥታ ልትመጣ ነው ይላል። ተመልከቱ እንግዲህ ይሄን ውርደት ተመልከቱ። እኔ ለዚህ ነው በቃ እንደ አይነት ውርደት እንዳያጋጥማችሁ ጨዋ የሆነች ድንግል የሆነች አግቡ ስላችሁ የነበረው ማለት ነው። ድንግል የሆነች አግቡ ሲባል ደም ካማረህ ምናምን ጉዳዩ ደም ጋር የሚያያዝ አይደለም። እንደዛ አይነት የህይወት ጉዳይ ነው። እንደዛ አይነት የክብር ጉዳይ ነው። خلاص ይሄስ እሷ ጋር ረጅም ጊዜ ስለተለያየ ያንተ ሊ ነው ብላ እሱ መሸወዳችንም ለእናቷ ሰጥታ እሱ ሚስቴ ብሎ ሊይዛት ነው ማለት ነው። እንደዚህ አይነት ይቱን ባለጌ ማለት ነው። ግን አስባችሁታል? በየሁለት ወሩ ወይም ደግሞ ሁሌ አብራ እሱ ጋር ያለች በየሳምንቱ የሚገናኙ ቢሆን ያንተ ሊ ነው ትለው ነበር። የሰው ልጅ ልጅ ነው ብሎ ያሳድጋል ማለት ነው። ስለዚህ በቃ ባለጌ ሴት ያገባ በቃ ክብረ ንጽህናውን ከትዳር በፊት ያጣይ ሴት በሐራም ያጣይ ሴት በቃ ባለጌ ለመሆኑ ምንም ይሄ በቃ ይሄ ማስረጃ ነው። ይሄ ማስረጃ ነው። አግብታ የተፈታችም ከሆነ በዚህ በብልግናው የተፈታይ ከሆነች ከተፈታይ በኋላ ባለጌ ከሆነች ነፍሰ ሸይ ምንም ልዩነት የለውም ማለት ነው። ስለዚህ አግብታ የተፈታችም ከሆነ ጨዋ አግቡ። አግብታ ያልተፈታች ከሆነች ግን ከትዳር በፊት ክብረ ንጽህናዋን ያጣች ሴት ካገባችሁ የሰው ልጅ ታሳድጋላችሁ ልጅ ነው ብላችሁ ማለት ነው። ስለዚህ ተማሩበት። ታሪኩ አስተማሪ ነው። ሙስሊም ወገኖቻችን የሚያነሱ ጥያቄ አለ። ኢየሱስ እኔ አምላክ ነኝ አምልኩኝ ብሏል ወይ በመጽሐፍ ቅዱስ? እስኪ በጥቁርና በነጭ ከራሱ አንደበት የተነገረ አሳዩኝ፣ ካሳያችሁኝ አምናለሁ ይላል። እንዲህ ያለ ጥያቄ ሲጠይቁ መስማት የተለመደ ነው። ግን በሌላ በኩል እኔ አምላክ አይደለሁም ሰው ብቻ ነኝ አታምልኩኝ ብሏል ወይ በጥቁርና በነጭ? ይሄንን ካላሳዩን እኛ እንዳለ የማሳየት ግዴታ የለብንም። መጀመሪያና መጨረሻው ማን ስለመሆኑ መጽሐፋቸው ቁርአን ማለት ነው ምዕራፍ 57 ቁጥር 3 ላይ እንዲህ ይላል፣ እርሱ አላህ ማለት ነው የመጀመሪያ ነው የመጨረሻውም እርሱ ነው። ስለዚህ የመጀመሪያውም የመጨረሻውም አላህ ነው ብለው እነሱም ያምናሉ። ኢየሱስ ክርስቶስ ይህንን በተመለከተ ምን ብለዋል ነው ጉዳዩ። ራእይ ዮሐንስ ምዕራፍ 1 ቁጥር 17 እስከ 18 ፊተኛውና ኋለኛው አልፋና ኦሜጋ እኔ ነኝ አለኝ ይላል። እኔ ነኝ ብሎ ይሄንን የተናገረው ማን ነው? ኢየሱስ ክርስቶስ። ኦኬ፣ በዚህ መምህር ንግግር መሰረት ከሄድን ኢየሱስ ክርስቶስ አምላክና ፈጣሪ የሆነው እኔ አምላክ አይደለሁም ፈጣሪ አይደለሁም ብሎ ስላልተናገረ ነው።
ኦኬ ለአምላክነቱ ይሄ ነው ማስረጃ። እንደውም አምላክ ነኝ ብሎ መናገርም አይጠበቅበትም፣ እንደ ማስረጃ ማምጣት አይጠበቅብንም እያለ ነው። ታዲያ መላው ኦርቶዶክሳውያን ለምንድነው እኔን የማታመልኩኝ? እኔ አምላክ አይደለሁም ፈጣሪ አይደለሁም ብዬ ተናግሬ አላውቅም ለእናንተ አይደለ እንዴ? ለምንድነው የማታመልኩኝ? ጭራሽ የማያስኬድ የሆነ ሎጂክ ነው። አንድ አካል አምላክ ፈጣሪ ይባል ዘንድ አንደኛ ታማኝ መሆን አለበት ንግግሩ፣ ሁለተኛ ደግሞ ንግግሩ ታማኝ ከሆነ በኋላ አምላክ ነኝ ፈጣሪ ነኝ አምልኩኝ ብሎ መናገር መቻል አለበት። ይሄን ካልተናገረ ከየት አምጥተህ ነው አንተ አምላክ ነው የምትለው? ኢየሱስ ክርስቶስ በቀጥታም ሆነ በተዘዋዋሪ መንገድ እኛ እኮ ቃል በቃል እኮ አይደለም የምንላችሁ፣ አምላክነቱን በቀጥታም ሆነ በተዘዋዋሪ መንገድ በተግባርም ሆነ በንግግር አምላክነቱን አንድም ቀን በህይወት ዘመኑ አሳይቶ አያውቅም። ኦኬ ሲቀጥል ምን አለ? እናንተ የፈጣሪ ባህሪ ብላችሁ የምታምኑበትን ኢየሱስ ክርስቶስ ላይ አለ ብሎ ማስረጃ ለማቅረብ ሞከረ። ምን የሚለውን ሁወል አወል ወልአኺሩ የሚለውን የአላሁ ሱብሓነሁ ወተዓላ ባህሪ አላህ አልፋና ኦሜጋ ጥንትም የነበረ ለወደፊትም የሚኖር ብቻውን የሚቀር ነው። ይሄ የመለኮት ባህሪ ነው ብላችሁ ታምናላችሁ። ይሄ ባህሪ ደግሞ ኢየሱስ ክርስቶስ ጋር አለ ብሎ ማስረጃ ለማቅረብ ሞከረ። ያ ማስረጃ የኢየሱስ ክርስቶስ ንግግር ነው አይደለም። ሲጀመር እየገለጸ ያለው እየተናገረም ያለው እግዚአብሔር አብ ነው። ማስረጃ ምንድነው? ራስ ያመጣው መጽሐፍ ተመልከተው። ራዕይ ዮሐንስ ምዕራፍ 1 ቁጥር 1 ላይ ተመልከቱት ምን እንደሚል ማለት ነው። ኦኬ ቃሉ የማን እንደሆነ ይናገራል? የእግዚአብሔር እንደሆነ። ኢየሱስ ክርስቶስ ደግሞ ቃሉን ተቀባይ እንደሆነና እንዳስተላለፈ ለማን? ለባሪያው ለዮሐንስ አስተላለፈ ይላል። ከዛ ራዕዩ ይቀጥላል። ይሄ ራዕይ ማን ነው? ከዚህ ራዕይ ነው እንግዲህ ማስረጃ ያቀረቡት። ይሄ ራዕይ ማን ነው? የእግዚአብሔር አብ ንግግር ነው። ኦኬ ይሄ ነው። ሲቀጥል የኛ ጥያቄ ደግሞ ይሄ እኮ አይደለም ራዕይ ባይደው ይሄ ራዕይ ዮሐንስ እኮ ኢየሱስ ክርስቶስ ካረገ በኋላ የመጣ መጽሐፍ ነው፣ ወይ ደግሞ ኢየሱስ ክርስቶስ ካረገ በኋላ ያለውን ሁኔታ የሚናገር ነው ስለሱ ማለት ነው። ኦኬ እኛ እያልን ያለነው ክርስቶስ በህይወት ዘመን እያለ እዚህ ምድር ላይ ለ33 ዓመት ያክል ኑሯል። ኦኬ እዚህ ምድር ላይ ሲኖር ኢየሱስ ክርስቶስ እንግዲህ 33 ዓመት ያክል ቀላል አይደለም፣ በጣም ብዙ ዓመታት ነው። እንዲህ ለሰከንድ ያክል ለደቂቃ ያክል እንኳን አምልጦት እንኳን አምላክ ነኝ አይልም። ፈጣሪ ከሆነ ተሳስቶ እንኳን አምላክ ነኝ አምልኩኝ ፈጣሪ ነኝ ወይ በተግባር አምላክነቱ እንዴት አያሳይም? ይሄ ነው ፖይንታችን። ይሄንን ማድረግ ካልቻለ እንዴት አምላክ ሊሆን ይችላል? እሱ ግን ፍጡር እንደሆነ ነው ሲናገር የነበረው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40፣ ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ሰው ነኝ እያለ ይናገራል። ሰው ደግሞ ፍጡር ነው፣ ፈጣሪ አይደለም። ሰው ማለት ፍጡር ነው። ሰው ማለት የሚበላ የሚጠጣ የሚሸና ነው። ኦኬ ሽንት ቤት የሚገባ ነው፣ የሚሞት ነው። ሰው ፍጡር ነው፣ ፈጣሪ አይደለም። ክርስቶስ ፍጡርነቱን የገለጸው ባሌ ያለ ቂብላ ወይም ከቂብላ አቅጣጫ በተቃራኒ ሶላት ሲሰግድ አየሁት ትለናለች እህታችን። ይሄ ምንድነው የሚያሳየው? ባለቤትሽ ጥሩ ላይ አለመሆኑ ወንጀል ላይ መሆኑ ተውበት ማድረግ እንዳለበት ማሳያ ነው። አላሁ አለም። ያስከፋህን ማስደሰት፣ የጎዳህን መጥቀም፣ አፉ ማለት፣ ለሰው ታማኝ መሆን፣ ታማኝ ባይሆንልህም ታማኝ መሆን፣ ቢያጭበረብርህም አለማጭበርበር፣ ቢዋሽህም አንተ እውነተኛ መሆን። ይህ ነው ሑስኑል ኹሉቅ። ሰዎች ለአንተ እንዲሆኑልህ በምትመኘው ልክና ማንነት ለነሱ መሆን። ይህን መልካም ስነ ምግባር ተቃላቸው ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ኢነል ሙእሚነ ለየብሉጉ ቢሑስኒ ኹሉቂሂ ደረጀተ ሳኢሚል ቃኢም። ሙእሚን የሆነ ሰው በላቀ ስነ ምግባሩ በአማረ ስብዕናው ቀንን የጾመ ሌሊቱን የቆመ ሙእሚን አጅር ያገኛል አሉ ዐለይሂ ሰላቱ ወሰላም። አራተኛ መገለጫው አላህን የሚፈራ ሰው መገለጫው ለየውመል ቂያማ ዝግጁ ነው ሁልጊዜ። ምክንያቱም ሞት አይቀርም፣ አላህ ፊት መቆም አይቀርም። ለዛ ሁልጊዜ ራሱን ያዘጋጃል። ጥያቄው ለአኺራ ያለን ዝግጅት ምን ያክል ነው? አኺራ አለ እኮ አይቀርም። አርካነል ኢማን አንዱ አልኢማን ቢልየውሚል አኺር። ሞት አለ፣ ቀብር አለ፣ ሒሳብ አለ፣ ሚዛን አለ፣ ምንዳ አለ። አላህ ፊት ስንቆም አቋቋማችን አቀራረባችን ምን መምሰል አለበት? ያማረ ወይስ አጠራጣሪ? ቆም ብለን አይታችሁ ከሆነ ሐዲስ ላይ ብዙ ሐዲሶች ላይ ሐታ ስለ ምግባርን ስርዓትን ስብዕና መገንባትን በተመለከተ የሚመጡ ሐዲሶች ላይ ነቢያችን ምንድን ነው የሚሉት? መን ካነ ዩእሚኑ ቢላሂ ወልየውሚል አኺር። ሁለት ይሄ መለኪያ አለ። በአላህና በመጨረሻው ቀን የሚያምን ከአኺራ አለብኝ ቅያማ አለብኝ ያለ ጥሩ የአላህ ባሪያ ይሆናል። እሺ
እዚህ መስጂድ ጋር ተያይዞ አንዳንድ የሚናፈሱ ትክክል ያልሆኑ መረጃዎች አሉ። መታረም ስለሚገባቸው ነው። እንደምታውቁት ከዚህ ከመስጂዱ ጎን ላይ አንድ ክፍት ቦታ አለ። ይህ ክፍት ቦታ ለአንድ ሆቴል ተሰጥቷል። ያ ሆቴል ደግሞ የወደ አቢሲኒያ ነው ምናምን የሚባለው ሆቴል ከመስጊድ ማንነት ጋር እና ከሃይማኖት ተቋማት ደረጃና ክብር ጋር የማይሄድ ስለሆነ እዚህ ጋር መገንባት የለበትምና ተለዋጭ ቦታ ስጡ። እኛ የልማት ጸር አይደለንም። ለልማት ተባባሪዎች ስለመሆናችን መስጂዳችንን አፍርሰን ወደ ሌላ ቦታ በመምጣት አሳይተናል። ይሄ ትልቅ ምሳሌ ነው በሚል ከመንግስት ጋር ውይይት ላይ ነው ያለነው። እዚህ ላይ በደንብ ሊሰመርበት የሚገባ ሁሌም በመግባባት ላይ የተመሰረተ ነገር ኸይሩ ብዙ ነው። እንደምታውቁት ከዚህ ቀደም የነበረው መስጂድ 300 ምናምን ካሬ ነበረ። ወደዚህኛው ስንመጣ እከከይ ልከክህ በውል ነው። ቦታ እንለቃለን፣ የተሻለ ቦታ ደግሞ እንዲተካን እንፈልጋለን በሚል ክብርት ከንቲባዋ ራሳቸው መጥተው ይሄ አካባቢ ሰው የልማት ጸር ስላልሆነና ተባባሪ ስለሆነ ምንም አይነት ስሞታ መስማት አልፈልግምና በሚፈልጉት መልኩ አድርጉላቸው ብለው በሰጡት ትዕዛዝ መሰረት ይሄን ቦታ ሰጥተው የገነቡትም በራሳቸው በመንግስት ወጪ ነው የተገነባው። ይሄ ሊደነቅ የሚገባ ነው። አሰንት ይሄ እኔ ጋር የደረሰኝ ይሄ ነው። በመንግስትም ሲወራ የሰማሁት ይሄ ነው። ተደጋግሞ ዛሬ ብቻ ናቸው ሼህ ዙበይር ይሄን ሲናገሩ ኤኒዌይስ 800 ምናምን 70 ነበረ። ወደዚህ ሲመጣ 1500 በቃ ማለት አይደለም፣ አንሶ ያንሳል። ቢሆንም ግን የተሰጠንን አመስግነን ለጎደልን ደግሞ እንጠይቃለን። አሁን ወደ ነጥቡ ልመለስ። እዚህ ጋር ያለው ከሃይማኖት ተቋም እሴት ጋር ከኢትዮጵያዊነት ማንነት ጋር አይሄድም። ሃይማኖት ተቋም የተከበረ ቦታ ነው። ያ ደግሞ የጭፈራና መሰል ነገሮች ናቸው። ይሄንን ጥያቄ ሲቀርብ እንደ መጅሊስ ስናቀርበው መንግስት ልክ ናችሁ ይታያል ብሎ ሐሳቡን ተቀብሏል። ነገር ግን አንድ ነገር ፕሮሰስ በካቢኔ የጸደቀ ነገር መፍረስም ያለበት በካቢኔ ነው። ኢዘን ጊዜ ይወስዳል። በዚህ አጋጣሚ ላይ እንዳልተሰራ አድርገው የአዲስ አበባ መጅሊስ ምንም እንዳልሰራ ይኸው ሼህ ዙቤር ምስክር ናቸው። እስከ ጥግ ሄደዋል። ፌዴራል ደርሷል ጉዳዩ። የክፍለ ከተማው መጅሊስ እስከዛ እየሰራ የወረዳው እየሰራ ነው። የመስጂዱ ኮሚቴ እየሰራ ምንም እንደተሰራ አድርገው የሚያወሩ ሰዎች ትክክል ስላልሆነ ረገብና ሰከን ብለን ለሰላምና ለደህንነት ቅድሚያ ሰጥተን ነገሩን በሰከነ መልኩ ባለቤቶች ይፈቱታል። በማይገባችሁ ነገር አትግቡ፣ ዝም ብላችሁ ጠብቁ። ባይሆን በዱዓ አግዙ። በሰላማዊ መልኩ ምንም ግጭት ሳይፈጠር እንዲፈታ ዱዓ አድርጉልን። ከትናንት ወዲያ ከክፍለ ከተማው ስራ አስፈጻሚ ከዶክተር ምስክርና ከካቢኔዎቹ ጋር በዚህ ዙሪያና በክፍለ ከተማችን ስላሉ ጥያቄዎች በሰፊው ተወያይተን ትልቁ አጀንዳችን የነበረ ጥያቄያችሁ ሎጂካል ነው ተቀብለነዋል፣ ግን በሂደት የሚፈታ ስለሆነ በትዕግስት ጠብቁን ያሉ ምንም የሚፈጠር ነገር ስላሌለ በዱዓ አግዙን ነው የምለው። ሰለላሁ ዐላ ነቢይና